ሰላም ጤና ይስጥልን። የሰዓቱን ሰበር መረጃ ይዘን ቀርበናል። በቅድሚያም ኢትዮጵያውያን የአሜሪካ ቪዛ ለማግኘት እስከ $15,000 የሚደርስ ማስያዣ ሊጠየቁ ነው። ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ $15,000 የሚደርስ ማስያዣ ገንዘብ ሊጠየቁ ነው። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። ስደተኞችና ጥገኝነት ጠያቂዎች ወደ አሜሪካ የሚጓዙት እንዲሁም በዚያ የሚቆዩ መንገድ እየጠበቀ ያለው ፕሬዝዳንት ትራምፕ አስተዳደር ቪዛ ለማግኘት የዋስትና ገንዘብ እንዲይዝ የሚያደርገው አሰራር ያስታወቀው ሐምሌ 2017 ነበረ። የአሜሪካ ውጭ ጉዳይ መስሪያ ቤት ባለፈው ታህሳስ ላይ ያወጣው መረጃ እንደሚያሳየው ይህ ግዴታ የጣለባቸው 38 ሀገራት ውስጥ 24ቱ ያሉ አፍሪካ ውስጥ እንደሚገኙ ተናግሯል። እንደ ጅቡቲ፣ ናይጄሪያ፣ ዩጋንዳ ያሉ አፍሪካ ሀገራት በዚህ አሰራር ውስጥ በተካተተው ወቅት ኢትዮጵያ ሳትጠቀስ ቀርታ ነበረ። የፕሬዝዳንት ትራምፕ አስተዳደር አሁን ተጨማሪ 12 ሀገራት ይህ ግዴታ እንዲጣልባቸው መወሰኑን የዜና ወኪሉ ሮይተርስ አንድ ኃላፊ ጠቅሶ ዘግቧል። ከመጋቢት 24 2018 ጀምሮ አሰራሩ ተግባራዊ ከሚደረግባቸው 12 ሀገራት ውስጥ አንዷ ኢትዮጵያ መሆኗን የአሜሪካ የውጭ ጉዳይ ሚኒስቴር በድረ-ገጹ ያወጣው መረጃ ያሳያል። ሞዛምቢክ፣ ቱኒዚያ፣ ሌሴቶ፣ ሞሪሸስ፣ ሲሸልስ በአዲሱ ዝርዝር ውስጥ የገቡ የሌሎች የአፍሪካ ሀገራት ናቸው። የመስሪያ ቤቱ መረጃ እንደሚያሳየው ይህ አሰራር ተግባራዊ የሚሆነው ለንግድና ለቱሪዝም የሚሰጡ ቢ1 እና ቢ2 የቪዛ አይነቶች በሚጠይቁ ዜጎች ላይ ነው። ቪዛው ለማግኘት የሚፈልጉ አመልካቾች የሚይዙት ገንዘብ ከ5,000፣ 10,000፣ $15,000 እንደሚሆን ተገልጿል። አመልካቾች ምን ያህል ገንዘብ ማስያዝ እንዳለባቸው የሚወስነው በቪዛ ቃለ መጠይቅ ወቅት ነው። በዚህ መልኩ ቪዛ የሚያገኙ ኢትዮጵያውያን የተለያዩ ግዴታዎች ይጣሉባቸዋል። እንደ ውጭ ጉዳይ መስሪያ ቤቱ ገለጻ ገንዘብ ያሳዙ ዜጎች ወደ አሜሪካ መግባትና መውጣት የሚችሉት በመንገድ በአየር ማረፊያዎች ብቻ ነው። በምድር፣ በባህር፣ በቻርተርድ አውሮፕላን ወይም የግል አውሮፕላን ባሉ የጠቅላላ አቪዬሽን ጉዞዎች ወደ አሜሪካ መግባትም ሆነ በሀገሪቱ መውጣት አይቻልም። ኢትዮጵያውያኑ በተፈቀደው የመግቢያና መውጫ መንገድ ከተንቀሳቀሱ እንዲሁም ቪዛው በሚያበቃበት ቀን ወይም አስቀድመው ከወጡ ተሳዣነት ያስገቡት ገንዘብ ወዲያውኑ ይመለሳል። ቪዛ ካገኙ በኋላ ወደ አሜሪካ ካልተጓዙ ወይም ከአሜሪካ ሲደርሱ እንዲመለሱ ከተደረጉም ገንዘባቸው መልሰው ያገኛሉ። የተቀመጡት ግዴታዎች የሚጥሱ ከሆነ አሜሪካ የሀገር ውስጥ ደህንነት መስሪያ ቤት ጉዳዩን ወደ ዜግነትና ኢሚግሬሽን አገልግሎት እንደሚወስደው ተገልጿል። ኢትዮጵያውያን ወደ አሜሪካ ከገቡ በኋላ ጥገኝነት መጠየቅ ጨምሮ ካሉበት ስደተኛ ያልሆኑ ሰው ደረጃ የሚያወጧቸው ሌሎች ሂደቶችን የሚጀምር ከሆነ ገንዘቡ እንደማይመለስ የመስሪያ ቤቱ መረጃ ያመለክታል። የቪዛ ማብቂያው ቀን ካለፈ በኋላ የአሜሪካ መውጣትና ከቀኑ ተጠናቆ አገሪቱ ውስጥ መቆየትም እንዲሁም ግዴታ የመጣስ ይቆጠራል። የፕሬዝዳንት ትራምፕ አስተዳደር በወሰዳቸው የተለያዩ ሀገራት ዜጎች ወደ አሜሪካ የሚሄዱበት መንገድ የሚያጠብቁ እርምጃዎች ውስጥ ኢትዮጵያን ሲያካትት የመጀመሪያው አይደለም። ባለፈው ዓመት ሐምሌ ላይ ለጉብኝትና ለንግድ ወደ አሜሪካ የሚጓዙ ኢትዮጵያውያን የሚሰጣቸው ቪዛ ቆይታ ጊዜ ከ2 ዓመት ወደ 3 ወር መቀነሱም ይታወሳል። አንድ ቪዛ ካገኙ በኋላ ቆይተው ጊዜው እስኪጠናቀቅ ድረስ በተደጋጋሚ ወደ ሀገሪቱ እንዲገቡ ይፈቀድ የነበረው አሰራር በአዲሱ አሰራር የቪዛው ቆይታ ጊዜ ባጠናቀቅም አንዴ ከአሜሪካ ከወጡ በኋላ በቪዛው ጊዜ ተመልሰው መግባት አይችሉም። በባለፈው ታህሳስ ላይ ደግሞ ከ5,000 በላይ ጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ ሕጋዊ ከለላ የተሰጠበት አሰራር አቋርጧል። በዚህ አሰራር አማካኝነት አሜሪካ ውስጥ የነበሩ ኢትዮጵያውያን በ60 ቀናት ውስጥ የሀገሪቱን ለቀው እንዲወጡ ትዕዛዝ ተሰጥቶ የነበረ ቢሆንም ፍርድ ቤት ይህን ውሳኔ በጊዜያዊነት አግዶታል።